ዳኒ ለትሁት የጋብቻቸውን የኤደንና የዳኒ የጋብቻ ስነ ስርዓት የጥሪ ወረቀት ሰጣት። ዳኒ ቲናን እንዴት እንደምትሰቃይ ለማየት ነው ያንን ያደረገው። ይህንንም ደግሞ ልታደርግ የፈለገችው ኤደን ናት። ኤደን በፍጹም አንተ አትሰጣትም፣ እኔ ነኝ መስጠት ያለብኝ ለቲና ብላ የሰርጉን ፕሮግራም ወረቀት ወስዳ ስትሰጣት በጣም ተናደደች። ኤደን ዳኒ የኔ እንጂ ያንቺ አይደለም፣ እባክሽ ታዩ ከህይወታችን ውጪ። ኤደን ትጸጸቻለሽ፣ በኋላ ቲና ምን አለች እንዳትይ ጥሎሽ እንደሚመጣ አለቻት። ችግር የለውም ቲና፣ ተጋብተን ጥሎኝ ከመጣ ያንቺ ነው ማለት ነው። አንቺ የዛን አውቀት አሸንፈሻል ማለት ነው። አሁን ግን ያው የሰርጉ ፕሮግራም ላይ እንዳትቀሪ በክብር ጠርተንሻልና የደስታችን ተካፋይ ሁኚ። እየከፋሽ ቢሆን እንግዲህ የማይቀር ስለሆነ አብረን ስለብለን ስለጠጣን ብለን ብቻ ጠርተንሻል ብላ ትነግራታለች። ቲናም ሂጂልኝ ከፊቴ ላይሽ አልፈልግም እባክሽ ኤደን አታበሳጪ ትላትና ወረቀቱ ተቀብላ ካጠገቧ ትርቃለች። ኤደንም ወደ ቤት ሄደችና ኤደን ዳኒን እንዲህ አለችው፣ ቲናን አበሳጭኋት አለችው። ምን አለች አላት። ስሰጣት እንዳለ የፊቷ በርበሬ መሰለ ብታይ በጣም አዝናለች። ይህን ያክል ትወዳለች ማለት ነው አለችው። መውደድማ ትወደኛለች፣ ግን ምን ዋጋ አለው አብረን መሆን ማንችል ሆነ አላት። እና መውደድህንም ታውቃለህ እንደምትወድ እያወቅህ ታዲያ ለምን ጥላሃት መጣህ ወደ እኔ አለችው። እሷም በይ ነገረኛ አትቅኒ፣ እንግዲህ ነገርኩሽ እንጂ የእሷ ነኝ አላልኩሽም። እንግዲህ ካሁን ስርዓት ያዥ ብሎ ኤደንን ያረጋጋት። ኤደን ከፍቷት ሳይሆን እየገመተችው እንጂ ከፍቷት አይደለም። የፈለገውን ማድረግ ይችላል። ኤደን አጠረጥርም፣ ከዛም ቢሉ ከዚህም እሱን አጠረጥረው፣ ምክንያቱም ስለምታፈቅረው። አሁን ቲና ክስር ብላለች። ቲና እየሮጠች ሄዳ እተመስገን ጋር ሊጋቡ ነው እኮ ብላ ወረቀቱን አሳየችው። ታዲያ ለዚህ ነው እንዴ የተበሳጨሽው? ይጋቡሃ ታዲያ ምን ችግር አለው? እንግዲህ አላት። እሱ እንዲህ ላለክ አሁን አንተ ትሁት የሰርጓን ፕሮግራም ጥሪ ብትጠራክ ምን ይሰማሃል? እኔ በጣም ልቤ ተሰብሯል። ዳኒን እኮ አፈቅረዋለሁ። ከዚህ በላይ እንዲህ ሊሆን እኔ በጣም እያፈቀርኩት እንዲህ ሌላ ሴት ያገባብኛል አለችው። እንግዲህ ቲና አንቺ ብታፈቅሪው ምን ዋጋ አለው? ፍቅር እኮ ከሁለት ሰው ሲሆን እንጂ ከአንድ ሰው ብቻ ከሆነ ምንም ዋጋ የለውም። ይህን ነገር ደግሞ አስተውይ፣ ጠንካራ ሁኚ። ከላስ ያንቺ ካልሆነ ዳኒ የኤደን ነው ማለት ነው። ይህን ነገር ደግሞ አስተውይ አላት። በፍጹም አላምንም፣ በፍጹም ተመስገን፣ ይህን ነገር አምኜ ልቀበላችሁ አይሆንም አለችው። አይሆንም እያልሽ እንግዲያ ራስሽን በጸጸት ግደይ እና ታዲያ ምን ይጠበስ አላት። እሪ ብለን እሷን እና እሱን መጋባታቸውን እናቁማቸው። ማቆም ደግሞ አይቻልም። ከተቻለ እኔ ራሱ አግዤሽ አስቆምልሽ ነበረ፣ ግን ማስቆም አይቻልም። ሁለታቸው ተፈላልገው ስለሆነ ይህን ጉዳይ የሚያደርጉት ያስገድዳቸው ስለሌለ ማንም ሰው ሊያስቆማቸው አይችልም ማለት። ከዛም አባረራት። ውጭልኝ፣ ከዚህ በኋላ እኔና አንቺ አብረን መስራታችንንም እናቆማለን። ከዚህ በኋላ እኔና አንቺ የዚህ ስራ ግንኙነት የለንም አላት። ለምን ሲባል አለችው። እኔ ትሁትንም ሆነ ካሊብን ወይም ሽማግሌውን በፈለኩባቸው መንገድ ፈልጌ እንትን እላለሁ። አንቺ ደግሞ እኔ ከዚህ ህይወት እንድገቢብኝ ጣልቃ አልፈልግም በህይወቴ ከዚህ በኋላ ብሎ ሲላት፣ እሷም ምን ተገኘ እባክህ አለችው። ትሁት ልጄን የደበቀችባት እስካልተናገረኝ ድረስ እኔ ህይወቴ ብስቁልቁል ያለ ሰው ስለሆንኩኝ እኔ አንቺን መበጥበጥ አልፈልግም፣ ከአንቺ ጋር መስራት አልፈልግም። ሁሉንም ነገር አውቄያለሁ።
የት ወዴት እንደሆነ እውነቱን ያንን እውነት ደግሞ አረጋግጠዋለሁ። ራሴ ማረጋገጥ አያቅተኝም። ከአንቺ ጋር ግን መስራት አልፈልግም ማለት እሺ አለችው። ተመስገንም ደወለና ስልክ ትሁት ላይ ትሁትን እንዲህ አለ። ትሁቴ ልጄን የደበቅሽባት አምጪ፣ ልጄን የት ነው ያደረግሻት አላት። ተመስገን ስለምን ልጅ ነው የምታወራው? እኔ ልጅ የለኝም ብዬ ተደጋጋሚ እነግርሃለሁ። አንተ ግን ሊገባህ አልቻለም እና እኔ ስለምን ልጅ ልንገርህ አለችው። እሷም ነገርኩሽ ልጅ እንዳለሽ ይገባኛል። ልጄን የት ነው ያደረሻት እያልኩሽ ነው ይላታል። እንግዲያስ ልጅ በላንተ ዝም ብለክ፣ እኔ ልጅ የሚባል አልወለድኩም። እንዴት ነው የምታስበው? በአንድ ቀን ግንኙነት ልጅም ወልድ ይመስልሃል? ያመሃል? ጤነኛ ነክ አለችው። ልጄን የት ነው ያደረሽው ይላታል ደጋግሞ። ኧረ ተመስገን ጨለልክ እንዴ? ተጨለልክ እዛው በሀገርክ ሂድና እዛው ሀገርክ ላይ ነው መጨለል የሚያምርብክ። አዲስ አበባ እኮ ለጨለሎች አትሆንም አለችው። ቀልደሽ ሞተሻል አላት። እሺ አላት። ከዛ ወዲህ ፈገግታ ተሞላች። ኤደንና ዳኒ ደግሞ ወደ ቤት መጥተው ለአባዬና ለቲና ለትሁት የሰርጉ ፕሮግራማቸውን አሳያቸው። አባዬም ሆነ ትሁትም በጣም ተደሰቱ። ደስታችሁ ደስ ብሏችሁ ስላየን በጣም ደስ ብሎናል ብለው ሁለታቸውን ደስታቸውን ገለጡላቸው። ታዲያ ኤደን ብድግ አለችና ያንቺና የካሌብ ሰርግ መቼ ነው የሚሆነው ትሁት አለቻት። እስኪ እንዲህ ጠይቂልኝ አላት። አባዬም ስቃ አንድ ቀን ይሆናል አለቻት። አባዬም እሺ ተፍ ተፍ በሉና እስኪ አንድ ቀን የእናንተንም ሰርግ ልብላ ልጄ አላት። አባዬ ችግር የለውም ትበላለህ እንዳታስብ አለችው። ትሁትም እሺ ተባብለው ያንን ሰርግ ሊበሉ ሁለታቸውም ዘፍ ዘፍ እያሉ ይገኛሉ ማለት ነው። ህይወት ብዙ ውጣ ውረዶችና አስተማሪዎች አሉ። ግን እንደ ቲና የቀለጠ ደግሞ የቀረሰው የለም። በዚህ ድራማ ላይ ቲና ብዙ ፈተናዎችና ብዙ ስቃዮች ደርሶባታል። ግን አንዱም አልተሳካለም፣ ድል አላደረገችም። ይህ ነገር ደግሞ ምን ያስተውላል? መሸነፍን። እኛ እያወቅናልን ነገር ካላሳለፍን ያ ነገር የመሸነፍ ባህሪ ስለሚያሳየን ህይወታችን ላይ ራሱ አደጋ ያመጣል። ቲና ይህንን ህይወቷ ላይ አደጋ እንዲያመጣ ራሷ ናት ያመጣችው። ተመስገን ታዲያ ውጭ ለውጭ በንዴት ይሞት ብሏል። እንዴ ልጄን የት አድርጋን ነው? ወዴት ነው? እህትሽንም አንቺንም እንደምገልሽ እርግጠኛ ነኝ። ትሁት ተናገሪ፣ የልጄን አድራሻ ተናገሪ፣ ነግሬሻለሁ። እየቀለድኩ እንዳይመስልሽ። እኔ ተመስገን ቀልድ አላውቅም እያለ ብቻውን እያወራ ነበረ። ትሁትም ታዲያ እነ ኤደን ወደ ቤታቸው ሲሄዱላት አባዬ አለችው። ወየ ልጅ አላት። እስኪ ወደ ውጭ ወጥቼ ትንሽ ተዝናንቼ ልምጣ አለችው። እሱም እንዲህ አላት። ይሄ ተመስገን የሚባል ሰውዬ ቢያገኝሽስ አላት። አይ ምንም አያረገኝም ቢያገኝም ከዚህ በኋላ ከሱ ጋር ጭቅጭቅም ሆነ ንግግር የለኝም። ምንም አይፈጠርም አባዬ አታስብ አለችው። ሂጂ እሺ፣ ግን ራስሽን ጠብቂ አደራ አላት። እሺ አለችና እንዳትርቂ ትሁቴ አላት። አርቅም አባዬ በዚሁ ሰፈር ነው የምሆነው አለችው። እሺ በቃ ሂጂ ብቻ እንዳትቆይ ብሏት ሰደዳት። እሷን ብቻዋን ከል እያለች ሰፈሩን እየዞረች በምትጫወትበት ሰዓት ተመስገን መጣ። ተመስገን መጥቶ አንገቷን ሲጥ አድርጎ ያዛት። ትሁትም መጮህ ጀመረ። ልቀቀኝ፣ ከእኔ ምንድን ነው የምትፈልገው? ልቀቀኝ አለችው። እሱም ሽጉጡን ደቀነባትና ፊቷን ወደ እሱ አዞራት። ካዞራት በኋላ ልጄ የት ነው ያረሻት ብሎ አጭር ጥያቄ ጠየቃት። አፋጠጧት። እሷም እኔ አንተ ልጅ በፍጹም አላውቅም፣ የማውቀው ታሪክም የለኝም፣ እባክህ ተመስገን ተወኝ አለችው። እሱም አይ አልተውሽም፣ ልጄ
ያለችበት ቦታ ካልነገርሽኝ በፍጹም የምተውሽ አይመስለኝም። ልቅስ ንገሪኝ አላት። ልጅ የሚባል ነገር የለህም አንተ ከኔ ጋር። እኔ ልጅ የለኝም። እህትሽ ጋር ያለች ፎቶ ላይ የማናት ልጅ አለው። የቷ አለችው። እሱ ፎቶዋንም ይዟል። ያንን ፎቶ አውጥቶ ለትሁት አሳያት። ትሁትም ደነገጠች። ለምን ደነገጥሽ ታያ አላት። ለምን ደነገጥሽ ስላት ዝም ብዬ እንዴ ገርሞኝ ነዋ ፎቶውን ከየት አመጣኸው ብዬ የእህቴ ልጅ ናት የእህቴ ልጅ ነበር እና አሁን ልጅቷ የት ነው ያለችው አላት። ልጅቷ ወደ አረብ ሀገር ጉደፍቻ ተሰጥታለች። ምክንያቱም እህቴ ማሳደግ ስላቃታት ሰጥታታለች። እዛው አስተምረውና ህይወቷ ይቀየራል ብላ ወደ አረብ ሀገር ሰዳታለች አለችው። በጣም ተናደደ። እሱም የኔ ልጅ አይደለችም ቢላት ያንተ ልጅ አይደለችም ፈጽሞ የእሷ ልጅ ናት አለች። ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉ። ባይ